በማህበራዊ ትስስር ገጽ ላይ በበርካቶች የተጋሩ ሀሳብ አስተያየት የተሰጣባቸው መረጃዎችን ለተመልካቾቻችን የምናደርስበት የኢቢሲ.ስትሪም ሰዓታችን ላይ እንገኛለን። ወደ ቀዳሚው መረጃችን አልፋለሁ። ያው በትላንትናው ዕለት እንግዲህ በርካታ መረጃዎችን ስንጋራ ነበረ። ከነዚያ መካከል በተለይም ትላንት ወደ ረፋዱ አካባቢ የህዝብ ተወካዮች ምክር ቤት በተለይም የዲሞክራሲ ጉዳዮች ቋሚ ኮሚቴ በኢቢሲ ቅጥር ግቢ ውስጥ ተገኝተው ነበረ። በዚህም ያው ስቱዲዮውን ደግሞ ያው በዚህ የሚገኘው በጣም የሚያምረው ግቢያችን ሲጎበኙ ነበረ። ከዚያም በኋላ እንግዲህ ደግሞ ንግግሮች ተደርገው ነበረ። በዚያም ላይ በተለይም ኢቢሲ የጀመራቸውን የለውጥ ስራዎች አጠናክሮ እንዲቀጥል ጥሪ ቀርቧል። በተለይም ከብሔራዊ ጥቅም ማስጠበቅ ጋር ተያይዞ የጀመራቸው ስራዎች አሉ። ያለፉት 3 ወራት ላይ ደግሞ በጣም አበክሮ እየሰራባቸው ይገኛሉና እነዚህን በተለይም ከህብረተሰቡ የተጣለበትን ኃላፊነት በመወጣት ረገድ አጠናክሮ ሊቀጥል እንደሚገባ ጥሪ የቀረበበት ነበር ማለት ነው። ያው እኛም ካጋራ ነው በኋላ አስተያየት የተሰጠበት አንዱ ልጥፋችን ነው። እንደሚታወቀው ያው ሚዲያዎች ከዚህም ቀደም እያለን ነበረ እንዴት ነው ለብሔራዊ ጥቅምን ማስጠበቅ የምናውላቸው ይሄ ዋና የስርጭት ሚዲያዎችም ብሎም ደግሞ የትስስር ገጾችን ለዚያ እንዴት እንጠቀማለን በሚል ትላንት በአገር ጉዳይም ከትላንት በስቲያም እንግዲህ በተለያዩ መሰናዶቻችን ስናጋራ ነበረ። ያው በዚያ ላይ የተነሱ ዋነኛ ሀሳቦች አንድ ሚዲያ የአንድ ሀገር ሚዲያ ነው ስንል በመጀመሪያ የዛች ሀገር ሉዓላዊነት እንዲከበር የዛች ሀገር ብሔራዊ ጥቅምም ተጠብቆ እንዲቆይ የራሱን የሆነ አስተዋጽኦ ያደርጋል ማለት ነው። በዚህም ኢቢሲም ደግሞ የሚጠበቅበትን የኢትዮጵያ ብሔራዊ ተጠቃሚነቶች እንዲረጋገጡ ሉዓላዊነቷ እንዲከበሩ በዋናነት ደግሞ እነዚህ ጉዳዮች ምንድናቸው የሚለውን ማህበረሰቡ እንዲገነዘበው የጀመራቸው ስራዎች አሉ። እነዛንም ደግሞ ማጠናከር እንደሚገባው ነው ጥሪ የቀረበለት። ያው እኛም የለውጥ ስራዎች በማለት ከምንሰራባቸው እንደ አጀንዳ ከያዝናቸው ጉዳዮች አንዱ መሆኑ ይታወቃል። ሌላው እንግዲህ ሁሉም የስፖርት ውርርድ ድርጅቶች ፈቃድ መሰረዙን ደግሞ በትላንትናው ዕለት ተጋርተናል። ከዚህ ቀደም ደግሞ ያው በከፊል በተለያዩ እንግዲህ በህገወጥ አሰራሮች አኳያ የታገዱ እንዳሉ ይታወቃል። አሁን ላይ ግን በተደረገ ግምገማና ጥናት ሙሉ በሙሉ ፈቃዳቸው ቢሰረዝ ጠቀሜታው የጎላ እንደሚሆን ስለታመነበት ከትላንትናው ዕለት ጀምሮ በኢትዮጵያ ሎተሪ አገልግሎት ፈቃድ የተሰጣቸው ሁሉም የስፖርት ውርርድ ድርጅቶች ስራቸውን እንዲያቆሙ ውሳኔ ስለመተላለፉ ተጋርተናል ማለት ነው። በተለይም ውርርድና ከፋይናንስ ዘርፍ ጋር በተካሄደ ለምሳሌ ከፈቃዳቸው ውጪ የሆኑ ስራዎችን መስራት ከዚህም ባሻገር እንግዲህ መንግስት በጥብቅ የማይፈቅደውን ይሄ ህገወጥ የሆነ የገንዘብ ዝውውር የሚካሄድበት ነውና ከዚህ አኳያ ከዛም በተጨማሪ ደግሞ ከማህበረሰብ ተጠቃሚነት አኳያም ሲጠና እንግዲህ ካለው ጥቅም ጉዳቱ ያመዘነ በመሆኑ ከትላንትናው ዕለት ያው ከታህሳስ 6 2018 ዓ.ም ጀምሮ ያው ፈቃዳቸው ስለመሰረዙ ተገልጿል ማለት ነው። ያው ከዚህ ጋር በተያያዘ እንግዲህ ይህ ውሳኔ የሚመለከታቸው ቀደም ሲልም እንዳመላከትኩት ለስፖርት ውርርድ ድርጅቶችና ሲስተም ኦፕሬተሮች ነው። በማንኛውም በዲጂታልም ይሆናል በአካልም በሌላም መልኩ ከዚህ በኋላ እንግዲህ ውርርዶችን ማካሄድ አይችሉም መቀበልም አይችሉም ማለት ነው። ከዚህም በተጨማሪ ከዚህ ቀደም በውርርዱ ላይ ሲሳተፉ የነበሩ ተጠቃሚዎችን ዳታ ማሸሽ ወይም ደግሞ ማጥፋትም እንደማይችሉ ነው በመረጃው ላይ የተገለጸው። ከነሱ በተጨማሪ ደግሞ የፋይናንስ ተቋማት እነዚህ ድርጅቶች ማንኛውንም የሽያጭ እንቅስቃሴ እንዳያደርጉ ማድረግ እንዳለባቸው የተጠቀሰ ነው። ከዚህ ጋርም ተያይዞ የተለያዩ ስቴትመንቶችን ቀደም እንዳልኩት መረጃዎችን ማጥፋት እንደማይችሉ ማሳሰቢያ የተሰጠበት ነው ማለት ነው። ያው አገልግሎቱ ከተለያዩ የመንግስት ተቋማት ጋር በመተባበር ነው ይህንን ውሳኔ ያስተላለፈው። ኋላ ላይም እንግዲህ ከዚህ ትዕዛዝ ውጪ ሆነው ይህንን ድርጊት ወይም ደግሞ እያወራረዱ የሚገኙ ድርጅቶች ካሉ አስፈላጊ የሆነ ህጋዊ እርምጃ እንደሚወሰድባቸውም በመረጃችን የተመላከተ ጉዳይ ነው። ወደ ተከታዩ መረጃችን እናልፋለን። ያው ከህፃናትና ስልክ አጠቃቀም ጋር ተያይዞ እንግዲህ በተለያዩ የዓለም ሀገራት ላይ ጥናት ይደረጋል። ያው እንደራሳቸው ባህልና ወግ እንደራሳቸው ካላቸው የቴክኖሎጂ ቅርበት አኳያ ደግሞ ጥናቱን ካደረጉ በኋላ በተለይም ውሳኔ ያስተላልፋሉ። ከሆነ እድሜ በታች ያሉ ታዳጊዎች ቢጠቀሙት መልካም ነው አይደለም ይባልና ጥናቱ ከተሰራ በኋላ መልካም ካልሆነ እንዳይጠቀሙት ይደረጋል። ሙሉ በሙሉም እስከ መከልከል የደረሱ ሀገራት አሉ። ያው ለዋቢነት አውስትራሊያን ማንሳት እንችላለን። ቀደም ሲልም አብዮት ስትገልጸው እንደነበረው ታዲያ አሁንም እንግዲህ በአሜሪካ የተደረገ አንድ ጥናት እንደሚያሳየው በተለይም ከ12
ከ12 ዓመት በታች ያሉ ታዳጊ ህጻናት ስማርት ስልኮችን ቢጠቀሙ መልካም ነው ወይስ አይደለም የሚለው ላይ ጥናት ተካሂዶ ነበረ። ይህ ጥናት የተካሄደው 10,000 በሚሆኑ ታዳጊዎች ላይ ነበረ። ያው ታዲያ ስልክ እንዲጠቀሙ የተፈቀደላቸውና ያልተፈቀደላቸው ላይ ልዩነቶች ታይተዋል። በተለይም ስማርት ስልኮችን የሚጠቀሙት ታዳጊዎች ላልተፈለገ ጭንቀት፣ ከመጠን በላይ ለሆነ ውፍረት እንደሚጋለጡም ነው የተገለጸው። በዚህም እንግዲህ ያው ልጆቹ ባይጠቀሙ ይመከራል። ወይም ደግሞ ያው እነሱ አሜሪካ ሀገር ያው ብዙ ነገሮች ዲጂታላይዝድ ስለሆኑ ሙሉ በሙሉ ከስልክ ልጆችን ማራቅ ከበድ ያለ በመሆኑ ስልካቸው ላይ ምን እንደሚጠቀሙ ወይም በተለምዶ ደግሞ ስክሪን ታይም የምንለው ለምን ያህል ሰዓት ነው ስልካቸውን የሚጠቀሙት፣ የሚጠቀሟቸው ሳይቶች፣ መተግበሪያዎችስ ምንድናቸው የሚለውን ወላጆች ክትትል ማድረግ እንደሚገባቸው ነው የተገለጸው ማለት ነው። ያው በእኛ ሀገር በጥናት የተደገፈ የተወሰነ ውሳኔ የለም ወይም ደግሞ ጥናቱ አልተደረገም። ነገር ግን ከተለያዩ ሀገራት አኳያ ስናየው ወይም ደግሞ የተለያዩ ሀገራት ያደረጉትን ጥናት መነሻ በማድረግ ሁኔታውን ስናስተውለው ልጆች ያው ከዚህ እድሜ በታች ያሉ ልጆች ስልክ ባይጠቀሙ እንደሚመከር ነው ለመገንዘብ የተቻለው ማለት ነው። ያው በተለይም ከተግባቦታቸው ጋር ተያይዞ ላልተገባ ጭንቀት ብሎም ደግሞ በማህበራዊ ትስስር ገጽ ላይ ያልተገቡ ይዘት ያላቸውን ነገሮች እንዳይመለከቱ ከማሰብ አኳያ ባይጠቀሙ ይመከራል። በተለይ ደግሞ አንዳንድ ባህላችን ላይ ተጽዕኖ የሚፈጥሩ አንዳንድ ጉዳዮችን በዚህ በማህበራዊ ሚዲያዎች አማካኝነት ወደ ሀገራችን እየገቡ ያሉትና እንደ አይነት ጉዳዮችንም ለማስቀረት በተለይ ህጻናትን ደግሞ ከወዲሁ ነው አንጸሽ የምታሳድጊው በሀገር ግንባታ ላይ የራሳቸውን የቻለ ግንባታ አስተዋጽኦ እንዲኖራቸው ትልቅ ሀሳብ ይዘው እንዲያድጉ ለማድረግ ምስጪው ራስሽ ከታች መሰረት ስትጥይ ነውና ማህበራዊ ሚዲያዎች በተለይ በአልተፈለገ መንገድ ህጻናትን በመግራት በኩል ተጽዕኖ እያሳደረ ስለሆነ ከወዲሁ ግን ማሰብ የሚያስፈልግበት ጉዳይ ይመስለኛል። አዎ ልክ ነው። ያው እኛ ጋር እንኳን በተለምዶ ወላጆች ያው ሁሉ ጊዜም ቢሆን ለልጆቻቸው የተሻለ ነገር ነው የሚመኙትና ከቴክኖሎጂ ወይም ደግሞ ከሌሎች ኩዮቻቸው ወደ ኋላ እንዳይቀሩ በማሰብ ነው ያንን ነገር ለልጆቻቸው የሚሰጡት። ነገር ግን ያን ነገር ማጣታቸው ነው ወይስ ማግኘታቸው ነው ልጆቻችንን የሚያሳጣን የሚጠቅማቸው ወይስ የሚጎዳቸው የሚለውንም ደግሞ ልብ ማለት እንደሚገባ የተገለጸ ነው። ለዚህም ማሳያው ያው ከሰሞኑ በማህበራዊ ትስስር ገጽ ላይ ባልተገባ ይዘቶች ባልተገባ እንግዲህ አለባበሶች ስንመለከታቸው ያሉ ሁነቶች አመላካች መሆናቸውን የሚያሳይ ነው ማለት ነው። ከዚህም ጎን ለጎን መከልከሉ ብቻ ሳይሆን ከሰጠናቸውም ደግሞ በአግባቡ መጠቀም የሚለውንም አያይዘን ማስተማር እንደሚገባ ነው። እሱ ብቻ አይደለም። በነገራችን ላይ የሆነ ጊዜም እንደውም ጥናቶች ተደርገው ያየው ነበር። በተለይ ቨርቹዋል ኦቲዝም ህጻናት በተለይ ከ12 ዓመት በታች ከ3 ዓመት ጀምሮ ያሉ ህጻናት ብዙ ጊዜያቸውን በስልኮች ላይ ያሳልፋሉ። አዋቂዎች ልጆች ዝም እንዲሉ ወይም እንዳይረብሿቸው ስልኮች ይሰጣሉና ያን ሲሰጡ ደግሞ ልጆች ከሌሎች ልጆች ጋር ወይም ደግሞ ከኩዮቻቸው ጋር ምንም አይነት ግንኙነት ያጣሉና መጨረሻ ላይ ኢቭን ተግባቦት ራሱ ለመፍጠር በጣም ይፈልጋሉና ያከባድ ሆኗልና እንደነዚህ አይነት ጥናቶችም ከዚህ ጋር የተገናኙ ጉዳዮችን ሲያነሱ ተመልክቻለሁ። ልክ ነው። ያው ታስታውሱ እንደሆነ ጠቅላይ ሚኒስትር አብይ አህመድም ትውልድ ስለመስራት ስለመገንባት ሲናገሩ በተለይም ከዚህ በፊት የመጣንበት ልጆቻችንን የማሳደግን ባህል መለወጥ እንደሚገባ ገልጸዋል። ልጆቻችን እንቅስቃሴዎች ላይ እንዲያተኩሩ ማድረግ አለብን። ወጥተው ከተፈጥሮ ጋር መነጋገር የሚችሉ እንዲሆኑ ማድረግ አለብን። ስፖርትን እንዲለምዱ ማድረግ አለብን ሲሉ መናገራቸው ይታወሳል። ወደ ተከታዩ መረጃችን እናልፋለን። ጎግል እንግዲህ በጆሮ ማዳመጫ አማካኝነት የተለያዩ ከ70 በላይ የሆኑ ቋንቋዎችን ወደ ሌላ ቋንቋ መቀየር የሚያስችል መተግበሪያውን በትላንትናው ዕለት ይፋ አድርጓል። ያው ይፋ ያደረገው ሙሉ ለሙሉ ሳይሆን ለሙከራ ነው ይፋ የተደረገው። ከዚህ ቀደም ያው እኛም በተለምዶ የምናውቀው አለ በጣም የዓለም ሕዝብ እንግዲህ የሚጠቀምበት ጉግል ትራንስሌት የሚባለው ሳይትም አለ መተግበሪያም አለ። ያ እንግዲህ በጽሁፍ ነበር የነበረው። አሁን ላይ ግን ማንኛውም የቀጥታ ስርጭት ሊሆን ይችላል፣ ፊልሞች ሊሆኑ ይችላል፣ ሾዎች ሊሆኑ ይችላል በሌላ ሀገር ቋንቋ ከሆኑ እነሱን ካስጀመረን በኋላ መተግበሪያው ላይ ሄደን መተግበሪያውን ማስጀመርና የጆሮ ማዳመጫችንን ማድረግ ብቻ እንደሚጠበቅብን ነው በመረጃው የተጋራው ማለት ነው። ያው የመጀመሪያው ይሄ የተለያዩ ቋንቋዎችን የመቀየሩ ስራ ጉግል ጀምሮ የነበረው በፈረንጆቹ 2010 ላይ እንደነበር ይታወሳል። ከዚያ ጊዜ ጀምሮ የተለያዩ የማበልጸጊያ ስራዎችን እየሰራ ነበረ። በትላንትናው ዕለትም ይፋ ያደረገው ይህ መተግበሪያው እንግዲህ በጆሮ ማዳመጫ ብቻ በቀጥታ ስርጭት ነው ቋንቋዎቹ እንዲተረጎሙ የሚያስችለው። ከዚህም ባሻገር እንግዲህ የምንሰማው ትርጉም በትክክል ከተናጋሪው ቶን ጋር የሚሄድ ቅደም ተከተሉን የጠበቀ እንደሆነም ነው የተገለጸው። ያው አሁን ላይ በሙከራነት በአሜሪካ በህንድና በሜክሲኮ ተግባራዊ እየተደረገ ይገኛል። ሙሉ በሙሉ ግን የሚጠበቅበትን ፐርፎርም ካደረገ ያው በመላው ዓለም እንደሚሰራጭ ነው የተገለጸው።
ወደ መቋጫው መረጃችን እናልፋለን። ያው ከትላንት በስቲያ ጀምሮ ያው እሁድ ለት የተጋራ ነው መረጃ ነው። በትላንትናው እለትም በሰፊው ስንጋራው የነበረ መረጃ ነው። የሩሲያና ዩክሬን ጦርነት እንዲገታ እንግዲህ በርካታ ሙከራዎች መደረጋቸው ይታወቃል። አሁንም እንግዲህ በተለይም በአሜሪካ አስተባባሪነት በአውሮፓ ሀገራት ተሳታፊነት የተዘጋጀው የሰላም ስምምነት ነጥቦች ላይ በበርሊን እየመከሩ ነበረ። ያው እሁድ ለት ነበር ስብሰባው የተካሄደው፣ ሰኞ እለትም እንደቀጠለ ነበረ። ታዲያ በስብሰባው ላይ እንግዲህ የተለያዩ ጦርነትን አስገትቶ ወደ ሰላቂ ሰላም የሚወስዱ ነጥቦች ላይ መምከራቸውን በመረጃችን ተመላክቷል ማለት ነው። በዚህም በተለይም የሩሲያ ቀይ መስመር ይሆናል ዩክሬን ኔቶን እንድትቀላቀል አይፈለግምና ለሰላም ሲባል በተለይም አሁን ላይ ያሉ ሁኔታዎች እንዲረጋጉ በማሰብ ዩክሬን በጊዜያዊነት ኔቶን የመቀላቀል ፍላጎቷን ትገታለች ሲሉ ቮሎዲሚር ዜሌንስኪ እንግዲህ ሀሳባቸውን አጋርተዋል ማለት ነው። ከዚህ ጎን ለጎን ደግሞ እርሳቸውም ከአውሮፓውያን በተለይም ስምምነቱ ከተፈረመ የደህንነት ዋስትናም እንደሚፈልጉ አስታውቀዋል ማለት ነው። ያው በዚህ ስብሰባ ላይ ሩሲያ አልተሳተፈችም፣ ከዚህ በፊትም አትሳተፍም። ምክንያቱም ያው በአውሮፓውያን የሚመራ ውይይት ላይ መቀመጥ እንደማትፈልግ ማስታወቋ ይታወቃል። ነገር ግን ያው በትላንትናው ዕለት አሜሪካ በተገኘችበት የአውሮፓ ሀገራት ባሉበት በሁለቱ ሀገራት ከዚህም ባሻገር በተኩስ አቁም ላይ ሁለቱ ሀገራት ደግሞ የማያስማማቸው የይዞታ ጥያቄዎች አሉ። በእነሱም ላይ ስለመምከራቸው ነው የተገለጸው። በዋናነት ግን ዩክሬን ኔቶን የመቀላቀል ሀሳቧን ማዘግየቷ በስፋት ስንጋራው የነበረ መረጃ ነው። መረጃዎች እነዚህ ይመስሉ ነበር። እናመሰግናለን። መልካም ቀን።